እዚህ በዚህ ባይንና ባይናችን ትክክል አለ አይደል? እዛ ላይ ያጥንቱ እንዲህ ሳረገው የመነቃነቅ እንትን አለው። ለምን ኤክስሬ አልተነሳሽም በሰዓቱ? አልተነሳሁም ነበር። ወደዚህ ነው የመጣሁት። ከዛ ሴትዮዬ እየደማ ማለት ያ ሳይሆን ደግሞ ያስቸገረኝ በታጠቁ ቁጥር ነው። ምንድነው ጻፊው? ማሪ ምን ፈልገሽ እንደሆነ ጻፊው ውዴ። እዚህ ቤት እኮ ምክንያት ሳይገባም ውዴ። በታጠቁ ቁጥርና በነካሁት ቁጥር አፍንጫዬን ከህመሙ በላይ መድማቱ አስቸገረኝ። እዚህ መድማቱ አስቸገረኝና ያለሽ ሐኪም ቤት ሳትሄጂ ሳትታከሚ በሽጉጥ ሰደፍ አፍንጫሽን ተመታሽ? እዚህ መጣሁ። ሳትታከሚ ዝም ብለሽ ወደ ዱባይ መጣሁ? ሳልታከም ወደ አረብ ሀገር መጣሁ። እዚህ በሰዓቱ አልደማም? ሲመታሽ አልደማም? በጣም ደምቷል። ከዛ ደምቶ አበጠ። ዝም ብለው አጠቡሽ? አጠቡኝ እና የሆነ እኔ ዝም ብዬ በተልጅ በዚህ በበረዶ ምናምን ነው እንጂ በጭራሽ ሐኪም ቤት አልሄድም አልኩኝና አበጠ። እብጠቱ ተጎደለ። በቃ ፊቴን ተሸፍኔ እንደዚህ መነጽር ለብሼ ምናምን አይኔ ፕሮሰሱን ጀመርኩት። እኔ የዱባይን ማለት ነው። ልክ ሲመጣልኝ ተነስቼ መጣሁ። እዚህ ተነስቼ መጥቼ ዱባይ በሁለት ወሬ ነው ምናምን ሴትዮዬ ይዛኝ ሄደች ሐኪም ቤት። አስቸገረ። ዳታ አይደለም ብለሽ ከጻፍሽ እናስገባሻለን። ምንድን ነው የምትታከሚ? ከዛ ይዛኝ ሄደች እዛ ሐኪም ቤት ይዛኝ ሄዳ እንደዚህ አፍንጫዬ በእንትን ስለሆነ የሆነ ማታ ማታ እንደዚህ የምለብሰውን ሰጡኝ ማለት ነው። እንደዚህ እንትን ትክክል የሚያመጣው ነገር ይሆናል ብሎ ብረት ነገር ናት። አውቃለሁኝ። እንደዚህ የተጣመመ አፍንጫ በቦክስ ወይ በሆነ የተጣመመ አፍንጫ እንደዚህ ቀጥ እንደ ክሊፕ ነገር ነው። እንደዚህ ማለት ታስገቢዋለሽ። ያንን ነገር አልነገርኩ አላወራም። እኔ ለማንም አላወራም፣ ለእናቴም አላወራም። ለዚህ ብቻዬን ነበርኩኝ ህመሜን ይዤ በጣም ማለት ነው። ከዛ እንትን ማለት ጀመርኩኝ፣ መመላለስ ሐኪም ቤት ጀመርኩ ምናምን። ዱባይ ላይ ማለት ነው። ዱባይ ላይ ሴትዮ ይዛኝ ትሄድ ነበረ ምናምን። እንደዛ እያልኩኝ 2 ዓመት ሞላኝ። እንደዛም ልበልሽና ስራ በጣም ይበዛብኛል። በዛ ላይ ደግሞ ክፉ ነበሩ ልጆቹ፣ በተለይ ልጆች በጣም ነበር የሚያንገላቱኝ እና ወደ ኢትዮጵያ ሄጄ መመለሱን ፈለግኩት። መጥፋት ደግሞ በህይወት ያልወድም አባ በጣም ብዙ ሰው ላስጠፋሽ ጥፊ ምናምን ብለውኛል፣ ግን መጥፋት አልወድም። በቃ እኔ እንደምን እንደው አላውቅም፣ በጣም ነው የምፈራው ማለት ነው። እዛ ሄጄ ተመልሼ ብመጣ ይሻለኛል አልኩና ፓስፖርቴ ምን አረገ መሰለሽ? በዛን ሰዓት ደግሞ አመት ከ7 ወር እንደሆነኝ እንትን ኤክስፓየርዱ ሲያልቅ ራስሽ አሳድሽ አለች ሴትዮዬ ማለት ነው። እምሰራት ልጅ አብራኝ የምሰራ ልጅ ደግሞ የኢንዶኔሲያ ናት። እዛ ቤት ተገባች 10 ዓመት ሆኗት አለ። እሷ ከማዳሜ እሷ ከፋችብኝ። ደግሞ ማዳሜ እንደውም ትሻላለች። ገባሽ? እዛ ቤት 10 ዓመት ሆኗታል። በጣም በቃ ያመኝ ጀመር። ደግሞ በጣም ያመኝ ጀመር። ሀባ ከምልሽ በላይ ወላሂ ነው የምልሽ። በጣም በቃ አሞኝ የማያውቀው ሁላ ያመኝ ጀመር። ልብስ መልበስ እሷ ፊት አልችልም ነበር። ቆንጆ ልብስ ተለበስኩ ሰውነቴ በጣም ነው የሚያሳክከኝ። በዓል ረመዳን ወይ አረፋ ሲሆን በዩኒፎርም ነው ሙሉ ወላሂ ሀባ ቀይር ካረኩኝ በጣም ነው የሚያመኝ። በጣም ያቀባጅረኛል። አጠገቤ ነው የምተኛው። በቃ በጣም የሆነ ነገር እኔ እንጃ ምን ብዬ ንገጅ ኮተት ነገር ናት። ግን ጤናዬን አጣሁት። በዩኒፎርምሽን ስትቀይሪ ዘነጥ ስትይ ነው የሚያምሽ? ያመኛል በጣም። ዩኒፎርሜን ቀይሬ ልብስ ከለበስኩኝ 2 ደቂቃ አልቆይም ሀባ ወላሂ ነው የምልሽ። በጣም ነው የሚያመኝ። በጣም ይበላኛል ሰውነቴ ምናምን ራሴን ምን እዛ ቤት ከገባሁ እዛች ልጅቷ ጋር ከሆንኩ ማለት ከዛ በኋላ ደግሞ ስተኛ በጣም መተኛት አልችልም። ቁርአን እቀራለሁ፣ ቁርአን ከፍታለሁ፣ ግን ሰላም አይደለሁ። በዛ ላይ ደግሞ በጣም ብር በቃ መያዝ አልቻልኩም። ሁልጊዜ ሐኪም ቤት ሆነ ምን እንዲወጣ ሁልጊዜ ሐኪም ቤት የማያመኝን ግራጡቴን ማለት ነው። ግራጡቴ በጣም ያብጥ ጀመር። በጣም ያቃጥለኛል ምናምን። በጣም ፈራው፣ ስጋት ውስጥ ገባው። እሄዳለሁ ሐኪም ቤት ወላሂ ሀባ
ሄጄ ራጅ ተነሳው ትራሳው እንዲተነሳው ደም ሰጠው ምንም የለውም ነው የሚሉኝ። ግን በወር አንዴ ላዝም ሄዳለሁ ሐኪም ቤት። በቃ ይሄ ግራ ጡቴ ቅጥል ነው የሚለው፣ ጫፉ በጣም ይቀላል፣ ያቃጥለኛል ለብቻው ማለት ነው። ለብቻው ሰው እንዴት ጡት ብቻ በጣም ይግላል ከምልሽ በላይ ማለት ነው። ሐኪም ቤት ሄደሽ ተመርመረሻል? ሄድኩኝ። አዎ ጡትሽን ለብቻው የጡት ስካን ለብቻው አዎ ለብቻው ያኔ በጣም እንትን ስትለኝ አቡዳቢ ይዘይ ሄዴ እኔ አሞኛል በራሴ ብር ነው እንግዲህ ግን ይዘሽ ሂጂ እባክሽ አሞኛል። ከአንዴ ሁለተኛ ሐኪም ቤት ሂጅ ምንም የለውም ነው የሚሉኝ። በጎን በኩል ደግሞ የሆነ እንትን ነገር በቃ የሆነ እብጠት ልበልሽ ለብቻው ያ ነገር መጣብኝ። አሞኛል ይዘሽ ሂጂ ስላት ወዲያ አቡዳቢ ይዘይ ሄዴ ትልቅ ሐኪም ቤት ደም ወሰዱ። ለብቻው ጡቴን እንደገና እንትን አነሱት ማለት ነው። አዎ ለብቻው እኮ እሱን ነው የምልሽ። ለብቻው ማለት ካንሰር ይመረመራል ለብቻው እንደዚህ። አዎ ለብቻው እንደዛ ነገር መረመሩኝ። አቃጠልሽ? ምንም ነገር የለም ሲሉ በሶስተኛው ሲሄድ ከታች በኩል እብጠት አለች አለኝ። አንዱ ደግሞ ከታች በኩል ከጡቴ ስር ከታችኛው እውነቱን ነው እብጠት አለች። ከዛ ያንን አለኝ መድኃኒት ሰጠኝ። ይሄንን ውሰጂ በአግባቡ ምናልባትም የሆርሞን ችግር ሊሆን ይችላል። የእርግዝና መከላከያ አስቀበርሽ ነበር ግን አንቺ ለምንሽ ባል አልነበረሽም? አላስቀበርኩም የለኝም። ከሆርሞን ምናምን እንደዚህ ችግር ያመጣው የእርግዝና መከላከያ መርፌ ሲወጋ የለኝም። ምንም ነገር አልጠቀምም። ያ ነገር ሲሆንብኝ ወላይ ሀባ ያችን መድኃኒት ይዤ መጥቼ እወስዳለሁ። ወር ትንሽ የተነፍስና በወሩ መልሶ ይነሳል ማለት ነው። መጨረሻ ላይ ይሄ ፓስፖርት እንትን ሲመጣብኝ ማሳደሱ እንደገና የጡቴም ነገር በጣም ሲያሳስበኝ፣ ምክንያቱም አራቴ ሄድኩኝ። አራቴ ሲሄድ አንድኛው የመጨረሻው ነው ከታች በኩል እብጠት አለው ጡትሽ እብጠት አለች ብሎ እንዲሁም እንትኑን ሲያነሳ ለብቻ ጡቴን ሲያነሳ እብጠቷን ራሱ እንትን ብሎ አሳይቶኛል። መውጣት አለብኝ ወደ ኢትዮጵያ ሊሄድ ያልኩኝና ኢትዮጵያ ገባሁኝ ማለት ነው። ምንም ነገር ሳለ ሴትዮቱም በቃ ይዤ ሸርኩ ምንም እንትን የለውም በቃ ሆርሞን ይሆናል አለች። ወይ ምን ስንት ዓመት ሰርተሽ ወይ ሴትዮዋ ቤት ስንት ዓመት ሰርተሽ ኢትዮጵያ የገባሽ? 2 ዓመት 2 ዓመት ጨርሰሽ? አዎ 2 ዓመት ጨርሼ በሰላም ሸኙኝ። ሰውየው እንትኔም ብሎ ምናምን በሰላም ሸኘኝ። ሄድኩኝ። መመለስ ከፈለግሽ ፓስፖርትሽን አሳድሽና የሚያምሽ ነገር ከተሻለች ተመልሰሽ ነው ያለች። ኦኬ እሺ። ከዛ ያንን ጨርሼ 2 ዓመት እዛ ገባሁ። ስገባ በጣም ከስቼ ነበር። በፊትም ያው ቀጫጫ ነኝ፣ ግን ደግሞ በጣም ከስቼ ነበር። ያከሳኝ ምንድነው ሀሳብ ያዘኝ። ጡት ህመም ሲባል በጣም ከባድ ነው አይደል ሀባ? በጣም እኔ በቃ ማለት እንደዛ እንዳመመኝ ምን ማየት ጀመርኩ ዩቱብ። በቃ ያንን ሳይ ደግሞ በጣም ጭንቀቴ በዛ። በጣም ማለት ከምልሽ በላይ አንዳንዴ ከዛ በጣም እንደሚጠቅመው ሁላ በጣም ይጎዳል። እንደዚህ አሁን እርጉዝ ሴቶች ስለ ምጥ ቪዲዮ ማየት እኔ ሳይመንን የመጀመሪያ ልጄን እርጉዝ ሆኜ በጣም አይ ነበርና ባለቤቴ ስልኬን ይጠብቅ ነበረ። በጣም ከመጨነቅ የተነሳ ስለምጥ በምጥ የሚወዱ ሴቶችን ዩቲዩብ ላይ ሰርች እያደረኩኝ ስቃዩን እያየው እጨነቅ ነበር። በቃ በጣም ስትረስ ሆን ነበረ። በቃ ገባ መሞት ይመስለኝ ነበር። እና እንደዛ ነው። እኔ ስትረስ ሆንኩኝ። እንደኛ ችግር የገጠማቸውን ሰዎች ቪዲዮ ማየት ስለዛ ነገር በጣም ቴንሽን ይፈጥራል። አዎ ስትረስ ሆንኩ። ታውቂያለሽ አሁን ገብተሽ ዩቲዩብ ላይ የጡት ህመም ስትይ ካንሰር ነው የሚመጣልሽ ሁሉም ማለት ነው። በቃ ማለት ከሁሉም በላይ ጭንቀቱ ደግሞ ይብለጥ ማለት ነው። ምንም እንትን አላለኝም፣ አላሳሰበኝም። ይሄ ብቻ አሳሰበ። ተነስቼ ኢትዮጵያ ሄድኩኝ። እስኪ ኢትዮጵያ ሄጄ ደግሞ ምናልባት ሀገሬ ላይ ደግሞ እስኪ በደንብ ማለት ከዚህ መቼም እዛ ይሻላል ብዬ ሳይሆን በቃ በጭንቀት ማለት ነው እዛ ሄድኩኝ። ከሄድኩ በኋላ የሆነ እናቴ ወደ ከተማ መጥተዋል። በፊት የወጡት ልጆች ቤት ሰርተዋል።
እዛ ናቸው። እቃም እዛ ማለቴ ስመጣ እዚህ ጆርዳን የሰራሁበትን እኔ ቤት አልሰራሁም፣ ብርም የለኝም። ግን ለኔ የሚሆን ነገር እቃ አለኝ፣ ሻንጣዎች አሉኝ። ሻንጣዎች ውስጥ ደግሞ ማስቀምጣቸው እቃዎች አሉ ምናምን። ያንን ሁላ አስቀምጬ ነው የመጣሁት። ስመጣ ስሄድ አንዱ ሻንጣዬ ተሰብሯል። አንዱ ሻንጣዬ ተሰብሮ አገኘሁት። ሻንጣውን ማን የሰበረው ምናምን አልኩኝ። ወንድሜ ነበር የታላቁ የዛ የሚመታኝ እሱ ቤት ነበር። አደራ ብዬ ሚስት አለው አግብቷል። አደራ ብዬ ሰጥቼው የመጣሁት የእህቴ ቤት እሱ ሚስት አግብቶ እህቴ ቦታ የገዛችውን ግማሹን ቦታ ሰጥታው እዛ ላይ ቤት ሰርቷል። ሚስቱ አረብ ሀገር 6 ዓመት የቆየ ናት። ለነሱ ነው አደራ ብያቸው የመጣሁት። የእህቴ ቤት ደግሞ ገና አላለቀም ነበር። እሱን አስጨርሳ እናቴ ልታመጣ ያው እኔ ግን ታዝዝ ሲሄድ ጨርሰው እናቴ ገብተው ምናምን ያገኘኋቸው። ከዛ ሻንጣው ተሰብሮ አገኘው። ሻንጣዬ ተሰብሯል አልኳት። እናቴን ቀስ ብላ ሂዳ እህትና ወንድም ናችሁ ተያይዛችሁ እንደዚህ እኛ በዱንያ ላይ እያለን እንደዚህ ሆናችሁ እኛ ደግሞ ብንሞት ምን ልትሆኑ ነው? እንዴትስ አደራ ብላ የሰጠችህን ዕቃ ትሰብራለህ? ለምን ሰበርክ? እዚህ ከመጣሁኝ ተናግሬው ነበረ። እኔ የተናገርኩት ምንድነው ለትልቅ ወንድሜ አንተ ነገር እያቃጠርክ አንተ ነህ ያስመታኸኝ፣ አንተ ነህ በሽተኛ ያስደረከኝ ምናምን በሚል ተናግሬው ስለነበር ስትናገረኝ ስሜታዊ ሆኜ ነው። ግን ምንም አላረኩም። አመጣለሁ እቃዋን ጎረቤት ነው ያስቀመጥኩት አለ። በቃ እኔ ወሰደውን ሲጀመር አላወኩም ነበረ። በኋላ ይዞ መጣ እንደዚህ ተሸክሞ። በጣም ብዙ ያኔ ያው አረብ ሀገር ስትኖሪ የምገዛቸው ልብሶች ናቸው ምናምን እነዚህ ናቸው። እነሱን ሰጠኝ። ቁጭ አልኩኝ። ይሄንን እንትኑን ዝም አላልኩም። ይሄንን ህመሜን እዛ ከገባው በኋላ ተወኝ ሀባ ያኔ ዝም አለ። ያ በወር የሚነሳው የሚግለው ጡቴ የሚግለው ነገር ተወኝ። ግን እንደዚህ ስዳብሰው ከታች እንደዚህ ስዳብሰው እብጠቷ አለች። ግን ህመሙ ያ የሚግለው የሚያቃጥለኝ ጫፉን ደግሞ ለብቻዋ ጫፏን ትበላኛለች። ጡቴን ይበላኛል። ያንን ተወኝ። ሲተወኝ ልክ እዛ ሂጄ ፓስፖርት ማሳደስ መጀመር አለብኝ ብዬ ወደ ፓስፖርቱ ስገባ የሆነ ልጅ ተዋወቅኩ። ደግሞ ያንን ልጅ አውቀዋለሁ፣ ከዚህም በፊት አውቀዋለሁ። እዛም አሁንም ይሄንን ያወቅኩትን ልጅ አውቀዋለሁኝ። እዛው ኗሪ ናቸው፣ እዛው ደሴ ተዋወቅኩኝ። እሱ ያኔ ያለውን ነገር እንደዚህ ጎረቤት ስለነበርን በእንደዛ ነው የተዋወቅነው። አንዳንድ እንደዚህ እያልን እዛም ፓስፖርት ቦታ ሰሄድ ምናምን